ቆይ ለምንድን ነው የመጣሽው? ቅድም የመጡት ታማሚዎች እነማ? ማለቴ ለሊና አደይ። ታውቂያቸዋለሽ እንዴ? አዎ ዶክተር፣ በሚገባው ከለሊ ጋር እኮ አብረን ተምረናል። ለተወሰኑ ጊዜያቶች ጓደኛዬ ነበረች። የምርሽ ነው ቤዛ? አዎ። ደስ ይላል። አደይስ? እሷማ የቤታችን ሰራተኛ ነበረች። ምን? አዎ ሰራተኛችን ነበረች። ለሊም እንደዛው ሰራተኛ ነበረች። ግን የድሮ ፍቅረኛዋን ቤት ወርሳ ነው አሁን እንደዚህ ሰው የመሰለችው። እርግጠኛ ነሽ ቤዛ አደይ የቤት ሰራተኛ ነች? አዎ ዶክተር። ግን ማን የታመመው አደይ ናት ወይስ ለሊ? ይህ የሚገርም ነው። ምኑ? ሁለቱም ታመዋል እንዴ? አይ ለሊ ታማሚ ነች። ግን ስለ አደይ በዝርዝር ልትነግሪኝ ትችያለሽ? ኧረ ምን ችግር አለው፣ እነግርሃለሁ። የበፊት ፍቅረኛ የቤት ሰራተኛ ነበረች። ከአደይ ጋር ብዙ ነገር አሳልፈናል። ግን በማይሆን ባህሪዋ ከዛ ቤት ተባረረች። ምን አደርጋ? ምግብ ውስጥ በርዝ ጨምራ ልገላቸው ሞክራ ነበር። አታደርገውም እንዴ? ዶክተር ሙት ስልህ አደረገች። ግን እኮ አደይ አንቺ እንዳልሻት ሴት ምኗም አይመስልም። መቼ ታይታ ትታወቃለች? ሁሌ ምስኪን መስላ ፊቷን አሳምራ ነው የምናያት። ይህንን ለማመን በጣም ነው የሚከብደኝ። ያው ዶክተር የማውቀውን ተናግሬያለሁ። ሌላ ሳስታውስ ጨምርልሃለሁ። አደይ እንደዚህ አይነት ሰው ነች? ታዲያ ዶክተር አሁን እኮ በለሊ ነው ሰው መስላ የምትታየው እንጂ ምንም የሌላት የገጠር ልጅ ናት። በቃ ቤት ይበቃል ዶክተር። አዎ ከዚህ በላይ ማወቅ አልፈልግም። ስለነገርሽ ነገር በጣም አመሰግናለሁ። እሺ ዶክተር፣ ግን ለሊም እንደታመመች ማወቅ ይችላሉ? አትችይም። እንዴ? ለምን? ጓደኛዬ እንደነበረች ነገር የለ? ደውዪና ጠይቂያት ቤዛ። አሁን ከጨራሽ ወደ ስራሽ ተመለሽ። የሆኑ ታካሚዎች የፈለጉ ነበር ግን እንደግርሽ ትፈልጊያለሽ? አዎ ንገረኝ ቤኪ። ደግሞ ለምንድን ነው ከቤት አስወጥተህ እዚህ ይዘኝ የመጣው? ሰሞኑን ደህና ስላልሆንሽ ትንሽ አየር እንድትቀበይ ፈልጌ ነው። እሺ ቤኪ ንገረኝ። የማዘሯ ሀዘንና ጭንቀት ከአእምሮ ሊወጣልኝ አልቻለም። የኔ ቆንጆ። ምንድን ነው እሱ? ለሊ ስላውቅሽ በጣም ደስተኛ ነው። እኔም ስላለኝ ደስተኛ ነኝ ቤኪ። በጊዜ ሂደት ብዙ ነገር ከአንቺ ጋር እያሳለፍኩ ሳላውቀው በልቤ ብዙ ነገር ተፈጥሯል። አዎ ለሊ፣ የአንቺ ስሜትና ፍላጎት ምን እንደሆነ ባላውቅም። ምን እያልከኝ? ምን ለመናገር ፈልገን? እንዴት እንደምነግርሽና ስሜቴን እንዲህ መግለጽ እንዳለብኝ አላውቅም ለሊ። ቤኪ ገና ያኔ አንቺን ካገትኩሽ ቀን ጀምሮ ልቤ ለአንቺ ይደነግጥልሻል። አልገባኝም ቤኪ። ለሊ ከአንቺ ፍቅር ይዞኛል። አዎ ለሊ አፍቅሬሻለሁ። አበበና ሄለን በድጋሚ ተጣልተዋል ማለት ነው። ቤዛና የቤዛ ወንድም ወደ እነሱ ቤት ሲመጣ አበበ ተናዶ ከቤቴ ውጡልኝ ስላላቸው በጣም ተናዶ ተበሳይቶ ከቤቴ ውጡልኝ ስላላቸው እንግዲህ ሄለንን በጣም ተቆጣችውና ተጣልተዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ኮሜንት ሀሳባችሁ በማስቀመጥ ቤተሰብ ትሆኑ እንጠይቃለን ማለት ነው። እዚህ ጋር በምስሉ ላይ እንደምትመለከቱት ለምለም በጣም ታማለች ማለት ነው። በጣም ታማ እንግዲህ ወደ ሆስፒታል ገብታ ነበረ። የፍቅር እናትን እንግዲህ አሹና የፍቅር እናት እንግዲህ ኪንጎና የቤዛ ወንድም የተሯሯጡ በመንገድ ላይ ገፍትሮ ይጥሏታል ማለት ነው። እንግዲህ ኪንጎና የቤዛ ወንድም እንግዲህ የዳይመንድ ስለመታው ወንድሜን ምን አድርገዋል በማለት ሁለቱም የተሯሯጡ እንግዲህ እሷም ሲገፈትሯት ወድቃለች ማለት ነው። ዶክተሩ የአዳይን እጅ ይዞ አዳይ ለምንድነው አንቺስ ማትመጪ ይላታል ማለት ነው። እንግዲህ የፍቅር እናትን በጣም ተናዳ በጣም ተበሳይታ ኪንጎ ይበለኝ እኔ በራሴ ስራ ነው እኔ ራሴን አስገብቼው ስራ በራሴ እጅ ነው ወይ እንደዚህ ሰው ላይ በጠራራ ፀሐይ እንደዚህ መራራጠው ስራ ትቶ ይበለኝ እያለች የፍቅር እናትም የተቆጣች ትገኛለች ማለት ነው። ወደ ቤትም ከመጣች በኋላ እንግዲህ አሹ ያ ጓደኛ ምከራው ስራ ትቶ እየተራራጠ ነው ስትለው የትኛው ጓደኛ ደመቀ ነው እንዴ ሲል ደመቀ አይደለም ያ ጓደኛ ያን ማን ነው ሲላት ጊዜ ይሄ ኪንጎ የምትባሉት ልጅ በዛ ላይ መጥቶ ምስጋና ሳያቀርብልኝ ከዛ በጠራራ ፀሐይ እንደዚህ የተራራጠ ይኸው እንደዚህ መሬት ላይ ገፍትሮኝ ነው እትዬ ተሳስቶ እንዳይሆን እንጂ ኪንጎ እንኳን ሰው ዝንብም እንኳን የሚገፈትር ሰው አይደለም። እንዴት እሱ ይገፈትራቸዋል እያለ አሹም እንግዲህ እቲ ተሳስታቸዋል በቃ አይኔ ይሆናል እንደውም ረስቼው ነው እንጂ ባለፈ መጥቶ እንግዲህ ምስጋና ሊያቀርብላችሁ መጥቶ ነበረ። እሱ በፍቅር ምክንያት በጣም ተናዶ ሀሳብ ላይ ስለነበሩ እንግዲህ አሁን አይሆንም አሁን በጣም ተናደዋል ብትመጡም አሰማችሁም እያልኳቸው እኔ መለስኳቸው እንጂ ምስጋና ሊያቀርቡ መጥቶ ነበረ ይላል ማለት ነው አሹም። ከዛ በኋላ እንግዲህ
ቤዛ በጣም ታማ በጣም የካንሰር በሽተኛ ሆና እንግዲህ ባቡሬ የዶክተሩን እንዳለ ስለያዘው ዶክተሩን ስለነገረው እንግዲህ ባቡሬም የፍቅር ጥያቄ ሊያቀርብላት ቀለበት ገዝተዋል ማለት ነው። ለዴቭም ዴቭ ለሊ በጣም ታማለች። በዛ ላይ እኔ እኮ በጣም ነው የምወዳት፣ በጣም ነው ማፈቅራት፣ ግን ይህንን ሁሉ ሳልገልጽላት እያለ ባቡሬ በጣም ተጨናንቆ ነበረ። ከዛ በኋላ ዴቭም በቃ እሺ አሁን ንገራት ይለዋል። ምን ብዬ ነው የምነግራት? በጣም ፈርቻታለሁ ይለዋል ማለት ነው። ዴቭ ባቡሬ አትፍራ፣ አንድ ነገር ከፈራህ ወደኋላ ነው የሚያሸሸን። ስለዚህ ደፈር ብለህ ንገራት፣ ቀለበትም ገዝቼላታለሁ ይላል። በቃ አንተማ አሁንማ መናገር አለብህ ይለዋል ማለት ነው። ከዛ በኋላ እሱንም ሲሮጥ ወደ ቤት ሲገባ ለሊ ሆስፒታል ነበረች። ቤት ውስጥ እናትየውና እህቱን አግኝቶ ነበረ። ከዛ በኋላ የት ሄደህ ነው ምናምን ሲሉት ለሊ ጋር ሐኪም ቤት ሂጄ ነበረ ምናምን ይላል። ከዛ በኋላ ለሊ በጣም ታማለች ይላል። ምንድነው ወንድሜ አትነግረኝም? አይ አልነግራችሁም፣ ከነገርኳችሁ ለሊ በጣም ታዝናለች። ስለዚህ አልነግራችሁም፣ ከነገርከኝ እኔ ራሴ ተነስቼ ወደ ሐኪም ቤት ሂጄ ለዶክተሩ ጠይቀዋለሁ ትላለች፣ ለባቡሬ እናት ማለት ነው። በቃ እሺ ምንም ነገር እንዳትናገሯት፣ ከተናገራችኋት ጥሩ አይመጣም እያለ ባቡሬም እንግዲህ ለሊ የካንሰር በሽተኛነት በቃ ቅምጥልን በቃ ለሊ ልትሞት ነው ብላ እያለቀሰች ትገኛለች። የባቡሬም እናት እያለቀሰች ነበረ። በመሀል ቤዛ ስትመጣ ሁሉም ፊታቸውም ተቀያይረዋል። ባቡሬም እናቱንም እህቱን ሁሉም ነገር ፊታቸው ተቀያይሮ ነበረ። ከዛም በኋላ እሷም ሲታያቸው እንደዚህ ሲሆኑ ምን ሆናችሁ ነው እያለች እሷም አይናቸው ታያለች። ማዘርዋ ቅምጥል ምን ተፈጠረ ስትሏቸው አረ ምንም አልተፈጠረም ይላሉ። ማዘርዋ ንገረኝ ያስጨነቅሽኝ እኮ ነው ስትለት ጊዜ ከዛ ቅምጥል ማዘርዋ ተነሽ እንውጣ ትላታለች ማለት ነው። ከዛ በኋላ አትወጡም አሁን ሳትነግሪኝ ወዴት ነው የምትሄጂ? ከዛም በኋላ ባቡሬ እኔ እነግርሻለሁ ለሊ እነሱ ይውጡ ይላል ማለት ነው። ከዛም በኋላ ለሊ ያለ እሱ እቅፍ ያደርጋትና ያለቅሳል። አፈቅረሻለሁ እወድሻለሁ ይላታል ማለት ነው ባቡሬ ማለት ነው። እንግዲህ የባቡሬ ፍቅር ሲገልጽላት እሷም እንባ ተናነቃት ማለት ነው። እዚህ ጋር ደግሞ ሮታን ዳይመንድ ቤት ውሰጅኝ ብላ ዳይመንድ ስለታመመ ዳይመንድ ቤት ውሰጅኝ ብላ እንግዲህ ለቅምጥል ታስጨንቃታለች። ቅምጥልም እሺ ብላ ወደ ዳይመንድ ቤት ስትወስዳትና ከዛ ስታይ ዳይመንድ ተኝቶ ነበረ። ዳይመንድ እንግዲህ ተቆጭ ብሎ ከዛ በኋላ ቅምጥል እሷ ካደረሰች በኋላ ተመልሳ ዳይመንድና እንግዲህ ሩታ ሁለታቸው ቁጭ ብሎ ነበረ። ከዛም በኋላ ስታይ ሲያያት ቆይ አንቺ እኔ ምንሽ ቤተሰቦችሽ የት ናቸው? እናትሽ አባትሽ የት ናቸው? ብሎ ዳይመንድ ሲጠይቃት እሷም ሩታም እንግዲህ እኔ ከአባቴ ነው ያደግኩት። እናቴና አባቴ ተለያይተዋል። እናቴ ውጭ ነው ያለችው። አሁን ከአባቴ ጋር ተለይቻለሁ። አባቴ ሌላ ሚስት ስለሚያገባ ከሱ ጋር መኖር አልፈለኩም። አክስቴ ጋር እዚህ እነ ፍቅር ቤት መጣሁ። ፍቅር እናት እንደ እናቴ ነው ማያት፣ እንደ እናት ነው የምታኖረኝ። ስለዚህ እኔ አባቴና እናቴ ብር ይልኩልኛል። እኔ ብር ከሚልኩልኝ የእነሱ ፍቅርና የእናት ፍቅርና የአባት ፍቅር ሁለቱም ተስማምቶ ቢኖሩ ነው የሚሻለኝ። እኔ ፍቅር ለቤተሰቦች ፍቅር ነው እንጂ ብር አልፈለኩም ሲል ስትለው ጊዜ ዳይመንድ በተቃራኒ ወይኔ እያለ እኛ ብር ናፍቆናል፣ አንቺ ደግሞ ብር አልፈልግም ትያለሽ ወይ ይላታል። ከዛም በኋላ ነይ ቁጭ ቢና አውሪ ስላት ጊዜ ወዴት ነው የምቀመጠው? በዚህ ቤት ነው። ኦ ማይ ጋድ በዚህ ቤትማ አልኖርም። ስንት ነው የምትከፍልበት ስትለው ጊዜ 7000 የዚህ ትንሽ ቤት 7000 ነው እንዴ የምትከፍለው? እኔ በዚህማ ቁጭ ብዬ ከማወራ ውጭ ወጥቼ እየተቀብቼ እንጂማ ይሄ ቤት በጣም ትንሽ ነው። አንቺ ጉረኛ ተነሽ እንውጣ ይላታል ማለት ነው ዳይመንድ ማለት ነው። እንግዲህ ዶክተሩም እንግዲህ በአዳይ ፍቅር ክንፍ ብለዋል ማለት ነው። ለቤዛ ሁሉም ነገር ይጠይቃታል። ቤዛ እንግዲህ ትነግራቸው ቤዛ ትመጣና ቤዛ የአሁን ታማሚዎችህ ብላ ስጠይቀው እነማን ሲላት ጊዜ አዳይና ለምለም ትለዋለች። ታውቂያቸዋለች ስል አዎ። ከዛ እሱም በደስታ ነይ ቁጭ በይና ስለ አዳይ ነገር እና ስለ ቤዛ ነገር ንገረኝ፣ ስለ ለምለም ነገር ንገርኝ፣ እንዴት ነው ምንድነው የሚሰሩ ብሎ ይጠይቃቸዋል። ሲጠይቃት ቤዛ እንግዲህ የዋሸች ትገኛለች። ለምለምም ትንሽ ጊዜ ከኔ ተምራለች። ከዛ በኋላ የቤት ሰራተኛ ሆናለች። ባል የሆነ ፍቅረኛ ነበራት። ፍቅረኛዋ ጥሎ ሲሄድ አሁን የፍቅረኛዋ የወረሰችው ቤት እሱ ነው ሲረዳት እንጂ እሷም ሰራተኛ ነበረች። አዳይም የኛ ቤት ሰራተኛችን ነበረች። የፍቅረኛ የቤት ሰራተኛ ነበረች። ከዛ በሆነ ምክንያት ትባራለች ብላ ውሸት ለዶክተሩ ትነግረዋለች። በምንድን ነው የተባረረችው ስትል ራሷ የሰራችውን ሴራ ላይ መርዝ የልጆቹን መርዝ አበልታ በሱ ምክንያት ነው የተባረረችው ብላ ውሸት ታወራለች። ነገር ግን ቤዛ ራሷን
በመረዘችው መርዝ ነው አዳይ ከዛ ቤት የወጣችው ማለት ነው። ግን ለዶክተሩ እንደዛ ብላ ስትነግረው ዶክተሩ በጣም ተደንግጦ አዳይ እንደዚህ አይነት ስራ አትሰራም እየፈጠርሽ ታወሪያለሽ ስላት ጊዜ ዶክተር እመነኝ አዳይ ያደረገችው ስራ በሱ ነው የተባረረችው ብላ ውሸት ታወራለች ማለት ነው። ከዚህ በኋላ መስማትም አልፈልግም ከፊቴ ዞር በይ ውጪልኝ ይላታል። ካሁን በኋላ ሳልጠራሽ እዚህ እንዳትመጪ ይላታል ማለት ነው። እንግዲህ ዴቭን አዳይ አሁን ደግሞ ፍቅራቸው እንደቀጠለ ነው። የኔ ፍቅር የኔ ማል ውድ ባለቤቴ ብለሽ ጥሪኝ ሲላት ጊዜ አዳይም አፍራ ምንም ነገር ልትለውም አልቻለችም። በመሀል ዶክተሩን ሲደውላት ከዛ በኋላ ማን ነው የደወለልሽ ብሎ ይጠይቃታል ዴቭ ማለት ነው። ከዛ በኋላ የሌሊት ዶክተር ነው እና የሌሊት ዶክተር አንቺ ጋር ምን ሊያደርግ ስልክ ይደውላል? መደወል ካለበት ወይም ባቡሬ ጋር ወይም ለምለም ጋር እንጂ አንቺ ጋር ለምንድን ነው ስልክ የሚደውለው? እነሱን ይጠይቅ። አሁን በኋላ ከሱ ጋር ልታወሪ አልፈልግም ይላታል ዴቭ ማለት ነው። ኧረ ዴቭ እንዲህ አይባልም ትላለች። እሺ አሁን ሁሉም ነገር ፍቅርሽን ግለጭልኝ ሲላት ጊዜ አዳይም አፍራ እንግዲህ ዝም ብላ አይኑን ታይዋለች። የእኔ ሁሉም ነገሬ አንተ እኮ ካለህ እኔ ሁሉም ነገር በቂ ነው ብቻ ትለዋለች። እንደዚህ አላልኩሽም ውዱ ባሌ ብለሽ ጥሪኝ ሲላት ጊዜ ካሁን በኋላ ደግሞ እንደዚህ ብለሽ ነው የምጠሪኝ ሲላት ጊዜ አዳይ በጣም አፍራለች ማለት ነው። እዚህ ጋር ደግሞ ኪንጎና ዳይመንድና ሩታ ውጭ ወጥቶ እንግዲህ ስለ ሆዳቸውን እያወሩ ይገኛሉ ማለት ነው። የዛሬ የነበረን ቆይታ ብዙ ነው። በቃለን። በቀጣይ እስከምንገናኝ